ሰላም ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የዕለተ ቅዳሜ ሚያዝያ 17 ቀን 2018 ዓ.ም ለዕለቱ የመረጥናቸው አዳዲስ ሀገራዊ ዓለም አቀፋዊ እንዲሁም ስፖርታዊ የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የዜና ዘገባዎቻችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባዎቻችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በቅድሚያም አርዕስቶችን በሀገር ውስጥ በታሸጉ የውሃ ምርቶች ላይ በቅርቡ የታየው የዋጋ ጭማሪን በተመለከተ ሚኒስቴር መስሪያ ቤቱ ምላሽ ሰጥቷል። ለመሆኑ በኢትዮጵያ በታሸጉ የውሃ ምርቶች ላይ በቅርቡ የታየው የዋጋ ጭማሪ ዋና ምክንያት ምንድነው? ሙሉ መረጃውን በዝርዝር እናደርሳችኋለን። ከውጪ አሜሪካ በአውሮፓና ኤሲያ የሚገኙ አጋር ሀገራት የሆርሙዝ ወሽመጥ ደህንነትን ለመጠበቅ የሚደረገው ጥረት ላይ ከፍተኛ ወታደራዊና የገንዘብ ድርሻ እንዲወስዱ ጠንከር ያለ ጥሪ አቀርባለች። በጥሪው መሰረትም አጋር አካላት ከአሜሪካ ጎን ካልቆሙ በነፃ የአሜሪካን ጥበቃ የሚያገኙበት ጊዜ አክትሟል ሲሉ የአሜሪካው የመከላከያ ሚኒስትር አስታውቀዋል። በዝርዝር እናጋራችኋለን። ኢራንና አሜሪካ በፓኪስታን አዲስ የዲፕሎማሲ ምዕራፍ ለመጀመር የኢራኑ የውጭ ጉዳይ ሚኒስትር እስላማባድ የገቡ ሲሆን የአሜሪካ ልዩ መልእክተኛ ስቲቭ ዊትኮቭና አማካሪው ጄርድ ኩሽነርም ዛሬ ቅዳሜ ወደ ፓኪስታን እንደሚጓዙ ተረጋግጧል። በሌላ በኩል የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ቃኒ በማህበራዊ ትስስር ገጻቸው ላይ ባሰፈሩት መረጃ ሚኒስትር አራክቺ እስላማባድ የገቡት በሁለትዮሽ ግንኙነትና በወቅታዊ ቀጠናዊ ጉዳዮች ላይ ለመምከር እንጂ ከአሜሪካ ጋር በቀጥታ ለመደራደር አይደለም ማለታቸው ተሰምቷል። የምናጋራችሁ መረጃችን ነው። በመካከለኛው ምስራቅ ቀውስ ዙሪያ እስራኤል ያሏት ወታደራዊ ስትራቴጂዎች ከዋሽንግተን አስተዳደር የሰላም ጥሪዎችና ጥብቅ መመሪያዎች ጋር እየተጣረሱና እየተጋጩ መሆኑ ተገለጸ። በተለይም በሊባኖስ በኩል በፕሬዝዳንት ዶናልድ ትራምፕ የግፊት ድርድር የተደረሰው የተኩስ አቁም ስምምነት ለተጨማሪ ሳምንታት እንዲራዘም ቢወሰንም እስራኤል ግን በደቡብ ሊባኖስ ቢጫ መስመር ተብሎ በሚጠራው ቀጠና ወታደራዊ ግፊቷን ለማጽናት እየሰራች ነው ተብሏል። በዝርዝር እናጋራችኋለን። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ስፖርታዊ መረጃዎችን ጨምሮ ለዕለቱ የመረጥናቸው ዜናዎቻችንን ይዘንላችኋል። አሁን ደግሞ በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። ዛሬ የህይወቶን ትልቅ ውሳኔ ይወስኑ። በካሬ 98,000 ብር የህልሞን ቤት ሳር ቤት ላይ መግዛት አስበዋል? ባለፉት 5 ዓመታት በቦሌ ቡልቡላ 93 ማዞሪያ 4 ፕሮጀክቶችን 100% አጠናቆ ያስረከበው ታማኙ ጀምቦሮ ሪል ስቴት አሁን ደግሞ የዲፕሎማቶች መንደር በሆነው ሳር ቤት ቫቲካን ኤምባሲ አጠገብ በቻይና ኮንስትራክሽን ባለሙያዎች እየተገነባ ያለ 5200 ካሬ ላይ ያረፈ G+30 ዘመናዊ አፓርትመንቶችን ከባለ 1 መኝታ እስከ ባለ 3 መኝታና የንግድ ሱቆችን ደግሞ ከ17 ካሬ ጀምሮ ይዞላችሁ ቀርቧል። 10% ቅድመ ክፍያ ሲከፍሉ 10% ቅናሽ፣ 50% ቅድመ ክፍያ ሲከፍሉ የ15% ቅናሽ እንዲሁም 100% ሲከፍሉ የ30% ቅናሽ ያገኛሉ። ልብ ይበሉ፣ በ10% ቅድመ ክፍያ ዛሬ ሲዋዋሉ ቀሪውን በ2 ዓመት ጊዜ ውስጥ በ10 ዙር ያለምንም የዋጋ ጭማሪ በገቡት ውል መሰረት በምቾት ያጠናቀቃሉ። ዛሬ በብር ገዝተው ነገ በዶላር ያከራዩ። ለበለጠ መረጃ በ0939612930 ወይንም 0918 477453 ይደውሉልን። ጀምቦሮ ሪል ስቴት በጊዜ ገቡ። በኢትዮጵያ በታሸጉ የውሃ ምርቶች ላይ በቅርቡ የታየው የዋጋ ጭማሪ በዓለም አቀፍ አለመረጋጋት ምክንያት የተፈጠረ እንጂ ከሀገር ውስጥ የምርት አቅርቦት እጥረት ጋር ዝምድና እንደሌለው የኢንዱስትሪ ሚኒስቴር አስታውቋል። የዋጋ ጭማሪ ዋነኛ መንስኤ ደግሞ አምራቾች ለምርት ሂደት የሚጠቀሙባቸውን የጥሬ ዕቃ ግብዓቶች ከውጭ ሀገራት ለማስገባት በመቸገራቸው የመጣ ነው ሲሉ በሚኒስቴሩ የምግብና መጠጥ ኢንዱስትሪ ምርምርና ልማት ማዕከል ስራ አስኪያጅ አቶ ደበበ ወርቁ ተናግረዋል። ቀደም ሲል በታሸገ ውሃ አምራቾች በኩል የሚነሱ የውጭ ምንዛሬና የግብዓት አቅርቦት ጥያቄ ምላሽ አግኝተው በአሁኑ ወቅትም ከ100 በላይ አምራቾች ወደ ዘርፉ መቀላቀላቸውን ስራ አስኪያጁ አስታውሰዋል። በተጨማሪም ያሉት አምራቾችም በሙሉ አቅማቸው እየሰሩ በመሆኑ ከአቅርቦት ጋር የተያያዘ ችግር መፈታቱን አብራርተዋል። ይሁን እንጂ የታሸገ ውሃ አምራቾች ግብዓቶቹን በሚፈለገው መጠን ከውጭ ማስገባት አለመቻላቸው በምርቱ ዋጋ ላይ ተጽዕኖ ማሳደሩን የገለጹት ስራ አስኪያጁ ይህ ችግር ጊዜያዊ መሆኑንና የዓለም አቀፍ ገበያው ሲረጋጋ የዋጋ ጭማሪው እንደሚቀረፍ አመላክተዋል።
ወደ ባህር ማዶ መረጃዎቻችን ስንሸጋገር ጠቅላይ ሚኒስትር ቤንያሚን ኔታንያሁ የፕሮቴስት ካንሰር እንደነበረባቸውና በድብቅ ሲታከሙ እንደነበር ይፋ አደረጉ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የፕሮቴስት ካንሰር እንዳለባቸውና በድብቅ ሕክምና ሲከታተሉ እንደነበር በትላንትናው ዕለት ይፋ አድርገዋል። ጠቅላይ ሚኒስትሩ መረጃውን ለ2 ወራት ያክል ደብቀው የቆዩት ደግሞ በወቅቱ ከኢራን ጋር በነበረው ከፍተኛ ጦርነት ምክንያት እንደሆነም አብራርተዋል። እንደ ኔታንያሁ ማብራሪያ ከሆነ የጤና ሪፖርታቸው ይፋ አለመደረጉ ኢራን በእስራኤል ላይ የሐሰት ፕሮፓጋንዳ እንዳታሰራጭ ለመከላከል የታለመ ነው ተብሏል። በምርመራው የተገኘው ካንሰርም በመጀመሪያ ደረጃ ላይ ያለና መጠኑም ከ1 ሴንቲሜትር ያነሰ መሆኑ ተነግሯል። ጠቅላይ ሚኒስትሩ በኢየሩሳሌም በሚገኘው በሃዳሳ ሆስፒታል የጨረር ሕክምና ካደረጉ በኋላ አሁን ላይ ሙሉ በሙሉ ከበሽታ ነፃ መሆናቸውንም አረጋግጠዋል። አሁን ላይ ዕድሜያቸው 76 የሆኑት ጠቅላይ ሚኒስትር ቤንያሚን ኔታንያሁ ካለፉት ጥቂት ዓመታት ወዲህ የልብ ምት መቆጣጠሪያ መግጠምን ጨምሮ የተለያዩ ቀዶ ጥገናዎችን ማድረጋቸው ይታወሳል። በሌላ በኩል ጠቅላይ ሚኒስትሩ ካንሰር ሊያመጣ የሚችል እጢ እንደተወገደላቸው ዓመታዊ የሕክምና ሪፖርታቸው እንደሚያሳይ ተነግሯል። ስለሆነም ስራቸውን ለማከናወን አሁን ላይ ዝግጁ መሆናቸውን በመግለጫቸው ላይ አክለዋል። የአሜሪካው የመከላከያ ሚኒስትር በአውሮፓና ኤሲያ የሚገኙ አጋር አካላት የሆርሙዝ ወሽመጥ ደህንነትን ለማስጠበቅ የበኩላቸውን ሚና እንዲወጡ ጥሪ አቀረበ። የአሜሪካው የመከላከያ ሚኒስትር ፒት ሄግሴት የአሜሪካ አጋሮች በሆርሙዝ ወሽመጥ የባህር ላይ ደህንነትን ለማስጠበቅ የሚደረገው ጥረት ላይ ከፍተኛ ወታደራዊና የገንዘብ ድርሻ እንዲወስዱ ጠንከር ያለ ጥሪ አቅርበዋል። ሚኒስትሩ ይህን ተከትሎ በሰጡት መግለጫ አጋር አካላት በነፃ የአሜሪካን ጥበቃ የሚያገኙበት ጊዜ ማክተሙን በይፋ አስታውቀዋል። በተለይም አውሮፓውያንና የኤሲያ ሀገራት ከአካባቢው የሚወጣውን ነዳጅ ዋነኛ ተጠቃሚዎች ሆነው ሳለ ደህንነቱን የመጠበቁን ሸክም ግን ለአሜሪካ ብቻ መተዋቸው ተገቢ እንዳልሆነ ገልጿል ሲል ሲኤንኤን ዘግቧል። በተጨማሪም የነፃ ጉዞ ጊዜ አብቅቷል ያሉት ሚኒስትሩ አጋር አካላትም የራሳቸውን የጦር መርከቦች ወደ አካባቢው በመላክ ተግባራዊ ተሳትፎ እንዲያደርጉም አሳስበዋል። የሆርሙዝ ወሽመጥ ለዓለም አቀፍ የነዳጅ ንግድ ወሳኝ መተላለፊያ ሲሆን ከቅርብ ጊዜ ወዲህ ግን በኢራንና በምዕራባውያን መካከል ያለው ውጥረት በባህር ትራንስፖርት ላይ ስጋትን ደቅኗል። ፒት ሄግሴት አክለውም አሜሪካ የአጋሮቿን ጥቅም ለማስጠበቅ የምታደርገውን ወጪ ለመቀነስ እንደምትፈልግና እያንዳንዱ ሀገር የራሱን የኢነርጂ ደህንነት የመጠበቅ ኃላፊነት እንዳለበትም አጽንኦት ሰጥተዋል። ይህ የአሜሪካ አቋም ደግሞ የዶናልድ ትራምፕ አስተዳደር የሚከተለውን አሜሪካ ትቅደም መርህ የሚያንጸባርቅ ሲሆን ይህም አጋር አካላት በመከላከያ ዘርፍ ላይ የሚያወጡትን ወጪ እንዲጨምሩና በዓለም አቀፍ ግጭቶች ላይ ያላቸውን ሚና እንዲያሳድጉ የሚገፋፋ ነው ተብሏል። ኢራንና አሜሪካ በፓኪስታን አዲስ የዲፕሎማሲ ምዕራፍ ለመጀመር የኢራን የውጭ ጉዳይ ሚኒስትር ኢስላማባድ ገቡ። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በሁለቱ ሀገራት መካከል ያለውን ውጥረት ለማርገብ በሚደረገው ጥረት ዙሪያ ለመምከር ትናንት ምሽት ወደ ፓኪስታን መግባታቸው ተነግሯል። ይህ ጉብኝት የተካሄደው ደግሞ ፕሬዝዳንት ዶናልድ ትራምፕ ኢራን የአሜሪካን ጥያቄዎች የሚያረካም አዲስ የሰላም ሀሳብ እንደምታቀርብ እንደሚጠብቁ በገለጹ ማግስት ነው። ኢራን የቀረቡባትን ጥያቄዎች የሚያሟላ ጥያቄ ለማቅረብ እያቀደች እንደሆነ መረጃዎች አሉን ብለዋል። ዋይት ሀውስ በበኩሉ የአሜሪካ ልዩ መልእክተኛው ስቲቭ ዊትኮቭ እና አማካሪው ጃሬድ ኩሽነር በዚህ ጉዳይ ዙሪያ ለመወያየት ዛሬ ቅዳሜ ወደ ፓኪስታን እንደሚጓዙ አረጋግጧል። ኢራን በአሜሪካ የቀረቡላትን አንዳንድ ጥያቄዎች ከመጠን ያለፈ ስትል ብታስተባብልም ዲፕሎማሲያዊ መፍትሄ ለማግኘት ግን ፍላጎት እንዳላት እየታየ ነው ሲል የሮይተርስ ዘገባ አመላክቷል።
ፓኪስታን በሁለቱ ሀገራት መካከል መልእክት በማስተላለፍና ንግግሮችን በማመቻቸት ረገድ ወሳኝ የሆነ የአስታራቂነት ሚና እየተጫወተች ትገኛለች። ይህ የከፍተኛ ዲፕሎማቶች ጉብኝት ደግሞ በመካከለኛው ምስራቅ ለተፈጠረው ወታደራዊ ውጥረትና ለ8 ሳምንታት ለዘለቀው የአሜሪካ ኢራን ግጭት ሰላማዊ መውጫ መንገድ ሊሆን እንደሚችል ተስፋም ተጥሎበታል። ነገር ግን የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በፓኪስታን በሚያደርጉት ይፋዊ ጉብኝት ከአሜሪካ ልዑካን ጋር ምንም አይነት ቀጥተኛ ስብሰባ የማካሄድ እቅድ እንደሌለ የኢራን የውጭ ጉዳይ ሚኒስትር አስታውቋል። የሚኒስትሩ ቃል አቀባይ እስማኤል ቃኒ በማህበራዊ ትስስር ገጻቸው ላይ ባሰፈሩት መረጃ ሚኒስትር አራግቺ እስላማባድ የገቡት በሁለትዮሽ ግንኙነትና በወቅታዊ ቀጠናዊ ጉዳዮች ላይ ለመምከር መሆኑን ጠቁመዋል። ቃል አቀባዩ አክለውም ኢራን ያሏትን አስተያየቶችና ጥያቄዎች በፓኪስታን ባለስልጣናት በኩል እንጂ በቀጥታ ለአሜሪካ ልዑካን እንደማታቀርብም አስታውቀዋል። ከጋዛ ጦርነት በኋላ ለመጀመሪያ ጊዜ የፍልስጤም የአካባቢ ምርጫ ተጀመረ። በጋዛ ሰርጥና በምዕራባዊ ባንክ የሚገኙ የፍልስጤም ዜጎች ከሁለት አስርት ዓመታት በኋላ ለመጀመሪያ ጊዜ የከተማና የመንደር አስተዳደር ተወካዮቻቸውን ለመምረጥ ዛሬ ቅዳሜ ድምፅ መስጠት ጀምረዋል። በፍልስጤም ማዕከላዊ ምርጫ ኮሚሽን መረጃ መሰረት በምዕራባዊ ባንክና በጋዛ ሰርጥ የሚገኘውን የዴር አልባህ ማዘጋጃ ቤትን ጨምሮ በድምሩ በ183 የአካባቢ በስተዳደሮች ምርጫው እየተካሄደ መሆኑን ፍራንስ 24 ዘግቧል። በዚህም ደግሞ ከ1 ሚሊዮን በላይ መራጮች ለዚህ ምርጫ ብቁ መሆናቸው የተገለጸ ሲሆን ሂደቱንም ለመታዘብ ከ800 በላይ ጋዜጠኞችና ዓለም አቀፍ ታዛቢዎች በስፍራው ተገኝተዋል ተብሏል። ይህ ምርጫ በተለይም በጋዛ ሰርጥ ለሚገኙ ነዋሪዎች ከ20 ዓመታት ወዲህ የመጀመሪያው የዲሞክራሲያዊ ተሳትፎ ዕድል ሆኖም ተመላክቷል። የምርጫ ኮሚሽኑ ሰብሳቢ ራሚ ሐምደላህ እንደገለጹት ከሆነ ደግሞ የምርጫ ሂደቱ በሰላማዊ ሁኔታ እንዲጠናቀቅ ከ10,000 በላይ አስፈጻሚዎች ተሰማርተዋልም ብለዋል። የተባበሩት መንግስታት ድርጅት በበኩሉ ምርጫው መካሄዱን በበጎ የተመላከተው ሲሆን ይህ ደግሞ ለፍልስጤም ተቋማዊ ግንባታና ለወደፊት ሀገራዊ ምርጫዎች እንደ መልካም ጅምር እንደሚቆጥርም ገልጿል። ወደ መጨረሻው ዝርዝር መረጃችን ስንሸጋገር በመካከለኛው ምስራቅ ቀውስ ዙሪያ እስራኤል ያሏት ወታደራዊ ስትራቴጂዎች ከዋሽንግተን አስተዳደር የሰላም ጥሪዎችና ጥብቅ መመሪያዎች ጋር እየተጋጩ መሆኑ ተገለጸ። በመካከለኛው ምስራቅ የእስራኤል ወታደራዊ ፍላጎትና የአሜሪካ የዲፕሎማሲ ጫናዎች መካከል ያለው ውጥረት እጅግ በተቃርኖ መሙላቱ እየተነገረ ይገኛል። በዚህም ደግሞ በሊባኖስ በኩል በፕሬዝዳንት ዶናልድ ትራምፕ የግፊት ድርድር የተደረሰው የተኩስ አቁም ስምምነት ለተጨማሪ ሳምንታት እንዲራዘም ቢወሰንም እስራኤል ግን በደቡብ ሊባኖስ ቢጫ መስመር ተብሎ በሚጠራው ቀጠና ወታደራዊ ግፊቷን ለማጽናት እየሰራች ትገኛለች። ይህ የእስራኤል አቋም ደግሞ ቀጠና ወደ ሙሉ ሰላም እንዲመለስ ከሚፈልገው የአሜሪካ የዲፕሎማሲ አካሄድ ጋር ከፍተኛ ልዩነት ፈጥሯል ተብሏል። በሌላ በኩል አሜሪካ በፓኪስታን አማካኝነት ከኢራን ጋር እያደረገችው ያለው ቀጥተኛ ያልሆነ ድርድር በቴል አቪቭ በኩል ከፍተኛ ስጋትን ፈጥሯል መባሉን አልጀዚራ አስነብቧል። ዋሽንግተን የኢራንን የኒውክሌር መርሃ ግብር በድርድር ለመክታት ጥረት እያደረገች ባለችበት በዚህ ወቅት የእስራኤል መንግስት ግን በኢራን ላይ የሚደረገው ወታደራዊና ኢኮኖሚያዊ ጫና ተጠናክሮ እንዲቀጥል እየወተወተ ይገኛል ነው የተባለው። በተጨማሪም በሊባኖስ ያለው የሂዝቦላ ትጥቅ አጠቃቀምና የኢራን የክልላዊ ተጽዕኖ ጉዳይ በሁለቱ ወዳጅ ሀገራት ማለትም በአሜሪካና በእስራኤል መካከል ዋነኛ የልዩነት ነጥብ ሆኖ ቀጥሏል ተብሏል። እስራኤል የደህንነት ዋስትናዬ ካልተከበረ ወታደራዊ እርምጃ ከመውሰድ አልቆጠብም ስትል፣ አሜሪካ በበኩሏ ቀጠናዊ ጦርነት እንዳይቀሰቀስ ዲፕሎማሲያዊ መፍትሄ እንደሚቀድም እያሳሰበች ነው። አሁን ባለው ሁኔታ ደግሞ በመካከለኛው ምስራቅ የሚታየው አንጻራዊ መረጋጋት በዋሽንግተን የሰላም ግፊት እንዲሁም በእስራኤል የህልውና ስጋት መካከል ባለው ፍጥጫ ውስጥ የሚገኝ መሆኑን የፖለቲካ ተንታኞች እየገለጹ ይገኛሉ።
ቀጥለናል። ውድ ተከታታዮቻችን ወደ ስፖርታዊ መረጃዎቻችን ስንሸጋገር ቀይ ቀበሮቹ ጨዋታቸውን የሚያደርጉበት ቀን ስለመታወቁም የኢትዮጵያ መድን ለግማሽ ፍጻሜ መድረሱና የዛሬ መርሃ ግብሮችን ጨምሮ ትላንት የተደረጉ የአውሮፓ ጨዋታዎች ውጤትና የዛሬ መርሃ ግብሮች እንዲሁም አሜሪካ ለኢራን የላከችው መልእክት በዕለቱ የተካተቱ ስፖርታዊ ዜናዎች ውስጥ ይጠቀሳሉ። መኮንን አልማው ሌሎች ስፖርታዊ መረጃዎችንም አካቶ አዘጋጅቷቸዋል፣ እንደሚከተለው ያቀርበዋል። አመሰግናለሁ መላኩ። እንደምንውላችኋል ውድ የገበያ ሚዲያ ቤተሰቦቻችን፣ እነሆ የሰዓቱን ስፖርታዊ ዜናዎች ይዤላችሁ ቀርቤያለሁ። በቅድሚያም የሀገር ውስጥ ቀይ ቀበሮቹ ጨዋታቸውን የሚያደርጉበት ቦታ ታውቋል። ለአፍሪካ ዋንጫ ያለፈው የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ከሳምንታት በኋላ በሚጀምረው የአፍሪካ ዋንጫ ጨዋታውን የት ከተማ ላይ እንደሚያደርግ ታውቋል። በአሰልጣኝ ቤንጃሚን ዚመር የሚመራው ቡድኑ የመጀመሪያ ጨዋታውን ከግብጻቸው ጋር እንደሚያደርግ ታውቋል። በወጣው መርሃ ግብር መሰረትም ግንቦት 5 ግብጽ ከኢትዮጵያ እንዲሁም ግንቦት 8 ኢትዮጵያ ከሞሮኮና ግንቦት 11 ቱኒዚያ ከኢትዮጵያ ጨዋታቸውን ያደርጋሉ። በርካታ የውድድሩ ጨዋታ በራባት ከተማ በመሐመድ አምስተኛ የእግር ኳስ ማዕከል ውስጥ እንደሚካሄድም ነው ካፍ ይፋ ያደረገው። የመክፈቻ የግማሽ ፍጻሜና የፍጻሜ መርሃ ግብሮች ብቻ በግዙፉ ስታድ ሞአላይ ስቴዲየም የሚደረግ ይሆናል። ኢትዮጵያ መድን ለግማሽ ፍጻሜው ደርሷል። በኢትዮጵያ ዋንጫ 3ኛ ቀን የሩብ ፍጻሜ ጨዋታ ኢትዮጵያ መድን ከእረፍት በፊት ባስቆጠሯቸው ሁለት ግቦች ቤንች ማጂ ቡናን በማሸነፍ ወደ ግማሽ ፍጻሜው መቀላቀል ችለዋል። የኢትዮጵያ መድንን የድል ግቦች ሳሙኤል ሳሊሶና ቤንጃሚን ኮቲ አስቆጥረዋል። ውጤቱን ተከትሎ ኢትዮጵያ መድን ወደ ግማሽ ፍጻሜ የተሸጋገረ ሶስተኛው ክለብ ሆኗል። የመጨረሻው የሩብ ፍጻሜ ጨዋታ ዛሬ ሲካሄድ በሲዳማ ቡናና በነገሌ አርሲ መካከል ቀን 9 ሰዓት ላይ በአዲስ አበባ ስቴዲየም ይደረጋል። ትላንት የተደረጉ የአውሮፓ ጨዋታዎች ውጤት በጣሊያን ሴሪያ ኤ 34ኛ ሳምንት መርሃ ግብር ናፖሊ ክሬሞንሴን 4-0 በሆነ ሰፊ ውጤት ማሸነፍ ችሏል። የናፖሊን የማሸነፊያ ግቦች ማክቶሞኒ፣ ዴብሮይኒ፣ ቴሪያቺያኖና ሳንቶስ አስቆጥረዋል። ናፖሊ ማሸነፉን ተከትሎ ከሊጉ መሪ ኢንተር ሚላን ያለውን የነጥብ ልዩነት ወደ 9 ዝቅ አድርጓል። በእንግሊዝ ፕሪምየር ሊግ መርሃ ግብር ኖቲንጋም ፎረስት ድል አድርጓል። የመውረድ ስጋት ያለበት ኖቲንጋም ፎረስት ሰንደርላንድን 5-0 በማሸነፍ ጣፋጭ ድል ተቀዳጅቷል። የኖቲንጋም ፎረስትን የማሸነፊያ ግቦች ኢጎር ጄሱስ፣ ጊብስ ዋይት፣ ውድና አሊዮት አንደርሰን እንዲሁም ሆም በራሱ መረብ ላይ አስቆጥረዋል። ኖቲንጋም ፎረስት ማሸነፉን ተከትሎ ከወራጅ ቀጠናው በ8 ነጥቦች መራቅ ሲችል፣ ቶተናም በበኩሉ የመውረድ ስጋቱ ከፍ ብሎበታል። በስፔን ላሊጋ መርሃ ግብር ሎስ ብላንኮቹ ነጥብ ጥለዋል። ሪያል ማድሪድ ከሪያል ቤስ ጋር ያደረገውን የላሊጋ መርሃ ግብር አንዳቻ በሆነ ውጤት አጠናቋል። የሎስ ብላንኮቹን ግብ ቪኒሺየስ ጁኒየር ሲያስቆጠር፣ ቤለሪን ሪያል ቤስን ባለቀ ሰዓት አቻ አድርጓል። በፈረንሳይ ሊጓን ትላንት በተደረገ ጨዋታ ብረስት ከሌንስ 3 አቻ ተለያይተዋል። በጀርመን ቡንደስሊጋ አርቢ ላይፕዚግ ዩኒየን በርሊንን አስተናግዶ 3-1 አሸንፏል። ዛሬ የሚደረጉ ጨዋታዎች በእንግሊዝ ፕሪምየር ሊግ ቀን 8 ሰዓት ከ30 ፉልሃም ከአስቶን ቪላ፣ 11 ሰዓት ላይ ሊቨርፑል ከክሪስታል ፓላስ፣ ዌስትሃም ከኤቨርተን፣ ዌልቭስ ከቶተናም እንዲሁም ምሽት 1 ሰዓት ከ30 አርሰናል ከኒውካስል ዩናይትድ ይጫወታሉ። በእንግሊዝ ኤፍ ኤ ካፕ ግማሽ ፍጻሜ ዛሬ ምሽት አንድ ጨዋታ ሲደረግ አመሻሽ 12 ሰዓት ከ15 ላይ ማንቸስተር ሲቲ ከሳውዝሃምፕተን ይጫወታሉ። በስፔን ላሊጋ በዕለቱ 4 ጨዋታዎች ሲከናወኑ 10 ሰዓት ላይ አላቤስ ከማሎርካ፣ 12 ሰዓት ከ15 ሄታፌ ከባርሴሎና፣ ምሽት 2 ሰዓት ከ30 ቫሌንሺያ ከጂሮና እንዲሁም 4 ሰዓት ላይ አትሌቲኮ ማድሪድ ከአትሌቲክ ቪልቮ ይጫወታሉ። በጣሊያን ሴሪያ ኤ 10 ሰዓት ላይ ፓርማ ከፒሳ፣ ምሽት 1 ሰዓት ላይ ቦሎኛ ከሮማ እንዲሁም ምሽት 3 ሰዓት ከ45 ላይ ቬሮና ከሊቼ ይጫወታሉ። በጀርመን ቡንደስሊጋ ዛሬ 6 ጨዋታዎች ሲስተናገዱ በተመሳሳይ ቀን 10 ሰዓት ከ30 ላይ ኦግስበርግ ከፍራንክፈርት፣ ኮለን ከባየር ሊቨርኩሰን፣ ሃይናልደም ከሴንት ፓውሊ፣ ሜንዝ ከባየር ሙኒክ፣ ወልብስበርግ ከሞንቼ ግላድባህ ይጫወታሉ። ምሽት 1 ሰዓት ከ30 ደግሞ ሃምበርገር ከሆፈንየም ይፋለማሉ። በፈረንሳይ ሊግ 1 አመሻሽ 12 ሰዓት ሊዮን ከአግዤሪ፣ 2 ሰዓት ላይ አንገርስ ከፒኤስጂ፣ 4 ሰዓት ከ5 ላይ ቶሉስ ከሞናኮ ይጫወታሉ። አሜሪካ ከኢራን እስላማዊ አብዮታዊ ዘብ ጋር ግንኙነት የሌላቸውን ተጫዋቾች ለመቀበል ችግር እንደሌለባት ገለጸች። የአሜሪካ የውጭ ጉዳይ ሚኒስተር ማርክ ሩቢዮ ሀገራቸው የኢራን ብሔራዊ ቡድን በዓለም ዋንጫው እንዳይሳተፍ አልከለከለች
አልተገለገለችም ሲሉ ተናግረዋል። የውጭ ጉዳይ ሚኒስተሩ ዋሽንግተን ኢራናውያን ተጫዋቾች በ2026 የዓለም ዋንጫ መሳተፋቸው ላይ ተቃውሞ እንደሌላቸው ገልጸው ነገር ግን ከኢራን እስላማዊ አብዮታዊ ጥበቃ ዘብ ጋር ግንኙነት ያላቸው አካላት በውድድሩ የመሳተፍ እድል እንደሌላቸው ገልጸዋል። በፈረንጆቹ የካቲት 28 በአሜሪካና እስራኤል የጋራ ጥቃት የተከፈተባት ኢራን በዓለም ዋንጫ የመሳተፍ እድሏ አጠራጣሪ ሆኖ የቆየ ሲሆን በተለይም ሀገሪቱ ጨዋታዎቿን በአሜሪካ ለማድረግ ዝግጁ አይደለችም ተብሏል። የአሜሪካው የውጭ ጉዳይ ሚኒስተር ማርክ ሩቢዮ ወደ አሜሪካ አትምጡ ያላቸው የለም ሲሉ ገልጸው የኛ ችግር ተጫዋቾቹ ሳይሆኑ ከአብዮታዊ ዘቡ ጋር ግንኙነት ያላቸው የብሔራዊ ቡድኑ አባላት ናቸው ብለዋል። ሩቢዮ አክለውም የአብዮታዊ ዘቡ አሸባሪዎችን ወደ ሀገራችን በማምጣት ጋዜጠኞችና አሰልጣኞች እንደሆኑ ማስመሰል አይችሉም በማለት ተናግረዋል። ከሩቢዮ ጎን የነበሩት ፕሬዝዳንት ዶናልድ ትራምፕ አስተዳደራቸው ተጫዋቾቹ ላይ ተጽዕኖ ማሳደር እንደማይፈልግም ገልጸዋል። የኢራንን የዓለም ዋንጫ ተሳትፎ በተመለከተ ይፋ የሆነ ነገር ባይኖርም ከትላንት በስቲያ የመንግስት ቃል አቀባይ የሆኑት ፋቴሜህ ሞሃጅራኒ ለውድድሩ አስፈላጊው ዝግጅት ሁሉ በወጣቶችና ስፖርት ሚኒስቴር በኩል መደረጋቸውን አረጋግጠዋል። የዓለም ዋንጫው በፈረንጆቹ ሰኔ 11 ሲጀምር ኢራን ከቤልጅየም፣ ግብፅና ኒውዚላንድ ጋር መደልደሏ ይታወሳል። መላኩ ለሰዓቱ ያስኳቸውን ዜናዎች በዚሁ ልቋጭ። አመሰግናለሁ። ከስፖርታዊ መረጃዎቻችን ተመልሰናል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። አንድ የአሜሪካ ዶላር 176 ብር እየተገዛ 179 ብር ከ52 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ 230 ብር ከ35 ሳንቲም እየተገዛ 234 ብር ከ95 ሳንቲም እየተሸጠ ይገኛል። ዩሮ ደግሞ 200 ብር ከ53 ሳንቲም መግዣው ሲሆን መሸጫው ደግሞ 204 ብር ከ54 ሳንቲም ሆኗል። ስዊስ ፍራንክ እንዲሁ 219 ብር ከ4 ሳንቲም እየተገዛ 223 ብር ከ42 ሳንቲም እየተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም እንዲሁ 47 ብር ከ48 ሳንቲም እየተገዛ 48 ብር ከ42 ሳንቲም እየተሸጠ ይገኛል። የሳውዲ ሪያል 46 ብር ከ25 ሳንቲም መግዣው ሲሆን መሸጫው ደግሞ 47 ብር ከ17 ሳንቲም ሆኗል። የቻይና ዩዋን እንዲሁ 24 ብር ከ55 ሳንቲም እየተገዛ 25 ብር ከ4 ሳንቲም እየተሸጠ ይገኛል። የካናዳ ዶላር ደግሞ 122 ብር ከ44 ሳንቲም እየተገዛ 124 ብር ከ88 ሳንቲም እየተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመላክታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለዕለቱ የመረጥናቸው ዜናዎቻችን እነዚህን ይመስሉ ነበር። ስፖርታዊ መረጃዎችን ጨምሮ አዳዲስ እንዲሁም ትኩስ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎቻችንን ለማግኘት ታዲያም የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። ዛሬ የህይወቶን ትልቅ ውሳኔ ይወስኑ። በካሬ 98,000 ብር የህልሞን ቤት ሳር ቤት ላይ መግዛት አስበዋል? ባለፉት 5 ዓመታት በቦሌ ቡልቡላ 93 ማዞሪያ 4 ፕሮጀክቶችን 100% አጠናቆ ያስረከበው ታማኙ ጀምቦሮ ሪል ስቴት አሁን ደግሞ የዲፕሎማቶች መንደር በሆነው ሳር ቤት ቫቲካን ኤምባሲ አጠገብ በቻይና ኮንስትራክሽን ባለሙያዎች እየተገነባ ያለ 5200 ካሬ ላይ ያረፈ G+30 ዘመናዊ አፓርትመንቶችን ከባለ 1 መኝታ እስከ ባለ 3 መኝታና የንግድ ሱቆችን ደግሞ ከ17 ካሬ ጀምሮ ይዞላችሁ ቀርቧል። 10% ቅድመ ክፍያ ሲከፍሉ 10% ቅናሽ፣ 50% ቅድመ ክፍያ ሲከፍሉ የ15% ቅናሽ እንዲሁም 100% ሲከፍሉ የ30% ቅናሽ ያገኛሉ። ልብ ይበሉ፣ በ10% ቅድመ ክፍያ ዛሬ ሲዋዋሉ ቀሪውን በ2 ዓመት ጊዜ ውስጥ በ10 ዙር ያለምንም የዋጋ ጭማሪ በገቡት ውል መሰረት በምቾት ያጠናቀቃሉ። ዛሬ በብር ገዝተው ነገ በዶላር ያከራዩ። ለበለጠ መረጃም በ0939612930 ወይንም 0918477453 ይደውሉልን። ጀምቦሮ ሪል ስቴት በጊዜ ገቡ።